ውዱ ባለቤቴን ቁርስ አብልቼ እመጣለሁ። ጠብቂኝ። አይ ልባም ሚስት ምን? አቤቱ ጌታ ሆይ እችን የመሰለች ሚስት የሰጠኝ እኔ ማን ነኝ? የታደልክ ነህ። ምን ትሆናለህ? እንዴት እኮ እንደምወድሽ። አልቀረብም። በልና ቶሎ ብላና ሂድ፣ ረፍዶብሃል። እኔ እኮ ልደቴን ማክበር ያለብኝ አንቺን ባገኘሁበት ቀን ነው። ምንድነው ዛሬ ሁሉም ገሳ? የምሬን እኮ ነው። የመጀመሪያ ቀን ሳይሽ የሆንኩትን ሳስበው ሳቄ ነው የሚመጣው። ያኔማ ምላስ ለቆብህ ነበር። ምን ነበር ያልከኝ? ሰላም፣ እንኳን ደህና መጣ። እዚህ ይሻላል ወይስ ላይ ባህላዊ ቤት? አንቺ የት ነው የምትሆኚው? እኔ ሁለቱም ጋር አለሁ። በቃ እኔም ሁለቱም ጋር ሆናለሁ። እኔ ምላስህ እኮ ባርኮት ስልክሽን ለማለት ድፍረት አጣ። ጠጣበት እስኪ። ማታ ጓደኞቼን ይዤ ስለምመጣ ስልክሽን ልውሰድ ማለቴ ቦታ እንድትይዥልኝ። እሺ 0913 ጀንጀና ይልሃል። በቃ 5330 እንዲህ ነው ስልኳን የተቀበልከው። እንደምንም ስልክ ተቀበልካ ባርኮት። እና መች ነው ራት የምጋብዝሽ? ሄሎ ጤና ይስጥልኝ። ወደ አቢሲኒያ ለ10 ሰው ቦታ ያዙልን። በቃ እንደውም ዛሬ ሄደን ፈታ እንላለን። ኧረ ትችያለሽ አንቺ። ይሄ ሁሉ ባይዘቦይ ማለት ነው የመልካም ትዳር ወንዶች ምን ያህል ሲምፕል እንደሆኑ ግን የምታውቁት መጀመሪያ ላይ ስልክ ስታወራ ለወዱ ባለቤቴ ምግብ ላብላውና ከዛ መጣለው ምናምን ስትል ሰምተው እኮ ነው። በቃ ያቺ ላይ ሙሉ ቀኑን ነው የምታበራለት። ገባሽ? እና ያን ያህል ይፈርት አይጠይቅም። ራሱ ባሎቻችሁን ኢምፕረስ ማድረግ ከፈለጋችሁ ከዚህ ቪዲዮ ብቻ ኖት መያዝ ነው።